የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ የምግባርቲው ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባርቲው ነው። በጣም የከበረ ቀን የአባታችን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል የሚከበርበት ቀን ላይ ነው ያለነውና ሁላችሁም እንኳን አደረሳችሁ። ዛሬ የቅዱስ ጊዮርጊስን ገድል በጣም ባጭሩ ላነብላችሁ ነው የተገኘሁትና ይህን ፕሮግራም ከመጀመራችሁ በፊት ሰብስክራይብ ማድረግ ሼር ማድረግ እንዳይረሳ። ምክንያቱም ሚያዝያ 23 ቀን ዓመታዊ የቅዱስ ጊዮርጊስ መታሰቢያ በዓል ነውና ወደ ቤተክርስቲያን መሄዳችን በዘልማድ እንዳይሆንብን ይሄ ቀን ለምን እንደሚከበር ሰማዕቱ ቅዱስ ጊዮርጊስስ ማን ነው የሚለውን በጣም ባጭሩ ነው የማነብላችሁና ኢትዮጵያዊ ሆኖ የቅዱስ ጊዮርጊስን ታሪክ የማያውቅ በጣም የሚያሳፍር ነገር ነው። ምክንያቱም ኢትዮጵያ የምትጠበቀው በቅዱስ ጊዮርጊስ ምልጃና ጸሎት ነውና ከብዙ መከራ የታደገን እሱ ነውና የሱ ውለታ አለብን ባንከፍለውም። ለምንድን ነው የቅዱስ ጊዮርጊስን ዓመታዊ ክብረ በዓል የሚከበረውን የሚለውን ጥያቄ ለመመለስ እንሞክራለን። ሰብስክራይብ ማድረጋችሁን እንዳትረሱ። ሚያዝያ 23 ቀን ቅዱስ ጊዮርጊስ ማለት ኮከብ፣ ጽባ፣ ፀሐይ፣ ሐረግ ወይም መስተገብረ ሃይማኖት ማለት ነው። ጥር 2 ቀን በ269 ዓ.ም በታናሽ እስያ ውስጥ በቆጶዶቅያ ተወለደ። አባቱ ዞሮንቶስ በሮም በቅብጥ ቋንቋ አንስጣሲዮስ ይባላል። እናቱ ቴዎብስታ በቅብጥ ቋንቋ ሲሆን በጽርዕ ቋንቋ አቅሌሲያ ትባላለች። ሀገሯ ፍልስጤም ነው። የአባቱ ሀገር ቆጶዶቅያ ሲሆን የቆጶዶቅያ መስፍን ነው። ማርታና እስያ የሚባሉ ሁለት እህቶች አሉት። 10 ዓመት ሲሞላው አባቱ ዞሮንቶስ ሞተ። በምትኩ ሌላ ደግሞ ደግ መስፍን ተሾመና በቤቱ እያስተማረ አሳደገው። እርሱም ፈረስ ግልቢያ፣ ቀስት ውርወራ ለምዶ ጦር ሜዳ ወጣ። በጠላቶቹ መሃል ገብቶ እኔ ክርስቶስ ወታደር በክርስቶስ ስም መጣባቸዋለሁ ሲል ጠላቶቹ ደንግጠው ይበተኑና ይሸሹ ነበር። እንዲህ እያለ አደገ። 15 ዓመት ሲሞላው መስፍኑ ቆንጅዬ ልጅ ነበረችውና እሷን አጋብቶ ሀብቱን አውርሶ ሊያኖረው ድግስ ሲደግስ መስፍኑ ሞተ። በዚህ ሐዘን ጋብቻው ተቋረጠ። በውስጡ የጌታ ፍቃድ አለበት። በዚያ በኢያሪኮ ዳርቻ ወዳለች ቤይሩት ወደምትባል ሀገር ሄደ። የቤይሩትም ሰዎች እንደ ንስር ሁለት ክንፍ፣ እንደ ፍየል ጽህም፣ እንደ አንበሳ ጠንካራ ክንድና እግር፣ እንደ ዘንዶ ጅራት ያለው አንገቱ እንደ ሰገኖ የሰገገ ጥርሱ እንዳዞ የረዘመ ታላቅ አስፈሪ ድራጎን የሚባል አውሬ ያመልኩ ነበረ። ሲርበው ባህር ውስጥ ያሉ አራዊትን በሰማይ ያሉ አፋትን በትንፋሹ እየገደለ የሚመገብ ነው። ህዝቡም ሴት ልጆቻቸውን እየገበሩ ይኖሩለታል። ልጆቻቸውን ሰጥተው ከጨረሱ በኋላ ህዝቡ መስፍኑን ልጆቻችንን ሰጥተን ጨረስን፣ ሚስቶቻችንን እንዳንሰጥ ያለነሱ አንኖርም፣ ስለዚህ አገር ጥለን እንሄዳለን አሉት። እኔም ልጄን እሰጣለሁ አትሂዱ አላቸው። የሚሰጡበት ቀን ሰዓት ሲደርስ የመስፍኑ ልጅ ወስደው ከግንድ አሰሩለት። ያን ጊዜ ነበር ቅዱስ ጊዮርጊስ ቤይሩት የገባው። አልፎ ሲሄድ ከግንድ ታስራ ስታለቅስ ሰምቶ ለምን ታለቅሻለሽ አላት። ለድራጎን ተሰጥቼ ነው አለችው። ቅዱስ ጊዮርጊስም የት አለ አላት። ምግብ ፍለጋ ሄዷል፣ አሁን ይመጣል፣ ከዚህ ፈጥነ ሂድ አለችው። የኃይል ባለቤት ጌቴ ያሸንፈዋል ሲላት ድራጎን ምድርን እያናወጠ መጣ። ሊበላውም ሲቀርብ ስመ ሥላሴን ጠርቶ ቢያማትብበት በላዩ ያደረ ሰይጣን እንደ ጉም በኖ እንደ ጢስ ተኖ ጠፋ። ድራጎን ኃያሉ ደከመ፣ ጉልበቱ ቀነሰ። ከዚያም በታሰረችበት ገመድ አስሮ በሷ እያስጎተተ ወደ ከተማ ይዞት ገባ። ያዩትም ሁሉ ሊያስፈጀን ነው ብለው ተሸበሩና መሸሽ ጀመሩ። እሱም ራሱን የማያድን ለምን አምላክ ትሉታላችሁ ብሎ ከከተማው ውጪ በጦር ገድሎ ህዝቡን አሳምኖ ወደ ቀናች ሃይማኖት መልሷቸዋል። ከዚህ በኋላ የአባቱን ሹመት ሊቀበል ወደ ዲዮዳኖስ ሄደ። እጅ መንሻ ይዞ ብላቴኖቹን አስከትሎ ወደ ዲዮዳኖስ ሲሄድ ሰባው ነገስታት ዲዮዳኖስ፣ መግነጢዮስ፣ አትናሲያ፣ ንጉሰ ግብጽ፣ ፈርሚት፣ ማርቲያኖስ፣ አህልዲያኖስ፣ አህርግሊያስ የመሳሰሉትን ሰብስቦ አምልኮ ጣዖትን አቁሞ አገኘው። እጅግ አዘነና ለገጸ በረከት የወሰደውን ከፍሎ ለነዳያን መጽውቶ አሽከሮቹን አሰናብቶ በንጉስ ፊት ቆሞ በክርስቶስ ስም መሰከረ። ንጉስ ግን በብዙ አታለለው፣ ብዙ ቃል ኪዳንም ገባለት። ነገር ግን ቅዱስ ጊዮርጊስ አልሰማውም። ለመሆኑ 3 ዓመት ሙሉ ለጣዖት አሰግድ ደፍሮ እኔ ክርስቲያን ነኝ ያለ ማንም የለም። አንተ የማን ነህ? ሀገርስ ወዴት ነው አለው። ከኔ ጋር ምን ህብረት አለ? ሀገሬን የምትጠይቀኝ አለው። የሚያውቁት የዞሮንቶስ ልጅ ነው አሉት። አንተስ የኛ ነህ? 10 አህጉሩም እሾምልሃለሁ፣ ለአጶሎ ስገዳለሁ፣ ከአምላኬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አለው። በዚህ ተቆጥቶ ስጋውን አስተፈተፈው። በባለችንካር ጫማ አጫምቶ ሂዳለው። መሄድ ተሳነው።
እግሩ ተበሳሳ፣ አጎንብሶ ሄደ። መከራው ሲጠናበት ወደ ጌታ አመለከተ። ወዲያው ቅዱስ ሚካኤል ደርሶ በጤና ቆመው ሂድ አላውያንን አሳፍራለው። እንደገና በ10 ችንካር አስቸንክሮ በእሳት አቃጥሎ በመዶሻ አስቀጥቅጦ በሆዱ ላይ ድንጋይና ምሰሶ አሳስሮ እንዲያንከባልሉት አደረገ። አሁንም የማይሞት ሆነ። እንደገና በመጋዝ ተቆራርጦ ጨው ተጨመረበት። ስጋው ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። ጌታም ዳሶ አስነስቶ 3 ጊዜ ሞተ ትነሳለህ፣ በአራተኛው ትሞታለህ ብሎ አጽናናው። ሲነጋ ሄዶ አምላኬ አስነሳኝ፣ እፈራለሁ። ዱዳኖስም ይሄን በስራ የሚገድልልኝ ቢኖር ቤቱን በወርቅ ሞላለታለሁ ብሎ አስነገረ። በዚህ አዋጅ መሰረት አትናሲዮስ የተባለ መስሪ ቀርቦ መርዝ ቀምሞ በላም ፈትኖ ሰጠው። እሱም ተቀብሎ በስመ ሥላሴ አማትቦ ጠጣው። ፊቱ እንደ ፀሐይ በርቶ እንደ ጨረቃ ደምቆ እንደ ጽጌያ ተሸብርቆ ተገኘ። አትናሲዮስም ተገርሞ አመነ። ቅዱስ ጊዮርጊስም የቆመባትን ምድር በእግሩ ቢረግጣት ውሃ ፈለቀ። ወደ ጌታም ቢያመለክት ሐዋርያው ቶማስ መጥቶ አጠመቀው። አትናሲዮስም በማመኑ ጥር 23 ቀን በሰይፍ ተሰይፎ አረፈ። ከዚህ በኋላ ሰባው ነገስታት ተሰብስበው አይሁድ ሰቅለው የገደሉት የናዝሬቱ ኢየሱስ አምላክ ነው ትላለህ? እስኪ ምልክት አሳየን አሉት። የተቀመጡበትን ወንበር አለምልሞ የለመለሙትን እጽዋት አድርቆ 430 ዓመት የሆናቸውን ሙታን አስነስቶ አሳየው። አፈሩና ምንም ከሌላት መበለት ቤት አሰሩት። የመበለቷን ልጅ ፈወሰላት። ያን ጊዜ ንጉስ ተቆጥቶ በመንኮራኩር አስፈጭቶ ከከተማ ውጪ ደብረ ድራስ በሚባል ተራራ ጥር 18 ቀን አስበተነው። ስሙ በየቅጠሉ ቅዱስ ጊዮርጊስ ለእግዚአብሔር እያለ ተጻፈ። ጌታም እልፍ አላፍ መላእክት አስከትሎ መጥቶ ነፋሳትን አምጡት ቢላቸው ሰበሰቡትና ሕያው አድርጎ አስነሳው። ወደ ሰባው ነገስት ሄደ። ያን ጊዜ ዱዳኖስ በሕይወት በመነሳቱ ተደንቆ በመንግስቱ ሁለተኛ ሊያደርገው ብዙ ቃል ኪዳን ገባለት። ቅዱስ ጊዮርጊስም ተሳልቆ በፌዝ ነገ ለአጶሎ ሰዋለው፣ ህዝቡን ሰብስበ ጠብቀኛለው። ያን ጊዜ ወደ ቤተ መንግስት አስገብቶ አሳደረው። በዚያ እየጸለየ መዝሙረ ዳዊትን እየዘመረ ሳለ የዱዳኖስ ሚስት ለእስክንድርያ በጣም ቃሉ ተመስጣ የሚያነበው እንዲተረጉሙላት ጠየቀችው። ቅዱስ ጊዮርጊስም ከስነ ፍጥረት እስከ ስጋዊ ያለውን አስገነዘባት። ስለዚህም በጌታ አመነች። በነጋታው አዋጅ ነጋሪ ጊዮርጊስ ለአጶሎ ሊሰዋኑ እንድትሰበሰቡ እያለ ሲናገር ያቺ ቤቷን ያለመለመላት ባልቴት ልጇን ተሸክማ ያለቀሰች ሄደች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጇን አስቀምጮ አላት። ህዝቡ ተሰብስቦ ሲጠብቅ የመበለቷ ልጅ ጠርቶ አጶሎን በኢየሱስ ክርስቶስ ስም እንዲመጣ እዘዘው ብሎ ጆሮውን ከፍቶ ጎባጣውን አቅንቶ ላከው። ሄዶ ሲናገረው በቤቱ ጣዖት ያደረ ርኩስ መንፈስ አወጣውና በዕለተ ስሉስ የተፈጠርኩ እንጨት ነኝ እንጂ አምላክ አይደለሁም ብሎ በህዝቡ ፊት ተናገረ። ምድርን አዘዛትና ተከፍታ ዋጠችው። ካህናተ ጣዖትም ዋጠቻቸው። ያን ጊዜ ንጉስ በብስጭት ወደ ሚስቱ ተመለሰ። ተው የክርስቲያኖች አምላክ ኃያል ነው አላልኩም አለችው። ጊዮርጊስ እንዳሳመናት አውቆ በሰይፍ አስመትቷት በሰማዕትነት አረፈች። ትምህርቱን ሰምቶ ያመኑ ሁሉ በሰይፍ ተቀሉ። ቅዱስ ጊዮርጊስም እሳት ከሰማይ ወርዶ ሰባው ነገስታትን አስበላቸው። ወደ ጌታም በስሜ ለሚያምን ገድሌን ለሚጽፍ ቤተክርስቲያኔ ለሚሰራ ተስፋ ስጋ ተስፋ ነፍስ ስጥልኝ ብሎ ጸለየ። ጌታም እልፍ አላፍ መላእክት አስከትሎ መጥቶ ወዳጄ ሰላም ላንተ ይሁን አለው። በስሜ ያመነውን በተስፋ የተማጸነውን ኃጢአቱን እደመስስለታለሁ። በባህር በየብስ በደዌ ሆኖ በስሜ የለመነኝን ከመከራ አድነዋለሁ። ከማህበረ ሰማዕት አንተን የሚመስል ከፊትህም ከኋላህም የለም ብሎ ብዙ ቃል ኪዳን ሰጠው። በአጠቃላይ በቃል ኪዳኑ ለሚታመኑ እስከ 15 ትውልድ ድረስ ምርልሃለሁ ብሎ አረገ። ከዚያም በሰይፍ በ296 ዓመተ ምህረት ሚያዝያ 23 ቀን አንገቱ ተቆረጠ። 7 አክሊላትም ወረዱለት። ከአንገቱ ውሃና ወተት ፈሷል። በተወለደ በ27 ዓመቱ በልዩ ልዩ ጸዋት በመከራ ሲሰቃይ ኖሮ በሰማዕትነት አረፈ። የእረፍት መታሰቢያው ሚያዝያ 23 ቀን ነው። ቅዱስ ጊዮርጊስ በልዩ ልዩ ስቃይ መሰቃየቱን፣ ታምራት ማድረጉን፣ ወንጌል ማስተማሩን፣ ሰባው ነገስታትን በእሳት ማቃጠሉን፣ ከፈጣሪው ቃል ኪዳን መቀበሉን፣ በሰይፍ ተሰይፎ ማረፉን፣ ከአንገቱ ማር፣ ወተት፣ ውሃ መውጣቱ ይነገርለታል። የሰማዕቱ የቅዱስ ጊዮርጊስ ገድል በጣም ባጭሩ ይሄንን ይመስላልና ስለዚህ ሚያዝያ 23 ቀን የሰማዕቱ የቅዱስ ጊዮርጊስን በዓል የምናከብረው ሰማዕትነት የተቀበለበትን ወይም ደግሞ አንገቱን በሰይፍ የተቆረጠበትን ቀን አስበን ነውና በሱ ሰማዕትነት መቀበል እኛ ልጆቹ ብዙ ቃል ኪዳንን ከሱ እንድንቀበል ሆነናልና ሰማዕቱ ቅዱስ ጊዮርጊስ በነገራችን ላይ መጀመሪያም እንደነገርኳችሁ በመጽሐፍ ላይ እንደምናነባው በዛ ብቻ የሚወሰን አይደለም የሱ ገድልና እንደውም አንድ ገዳም ከአንድ አባት ጋር ሳወራ ስለ ቅዱስ ጊዮርጊስ የነገሩኝ ምንድነው ከተማ ላይ የምናነባቸው የቅዱስ ጊዮርጊስ ገድላቶች ሌሎችም ሊሆኑ ይችላሉ ግን በሰዓቱ ይሄን ነበር ያወራነውና እሱ ከተጋደለው ግማሽ ፐርሰንቱን እንኳን የማይሞላ እንደሆነ ነውና ከሰው አይምሮ በላይ ነው የቅዱስ ጊዮርጊስ ገድል። 3 ጊዜ ሞቶ በአራተኛው ነው ሰማዕትነትን የተቀበለው። 3 ጊዜ ሞቶ ተነስቶና
ነገር ግን ብራና ላይ የምናገኘው ትክክለኛው የቅዱስ ጊዮርጊስ ገድል 7 ጊዜ ሞቶ እንደተነሳ ነው የሚነገረውና ነገር ግን አንዳንዴ ሰዎች ከእምነታቸው ለመንሸራተት አሁን ላይ በጣም ስስ ሆነናል፣ ትንሽ ነገር ይበቃናልና እንዴት ሰው 7 ጊዜ ሞቶ ይነሳል የሚሉ ጥያቄዎችን ላለማስነሳት ጊዜው እስከሚደርስ ድረስ ተብሎ ነው 3 ጊዜ የተባለው እንጂ ትክክለኛው 7 ጊዜ ሞቶ እንደተነሳ ነግረውኛል። ይሄንን ከሌሎች ሰዎችም ሰምቻለሁ በሌሎች ጊዜያቶችና የቅዱስ ጊዮርጊስ ገድል እጅግ በጣም ከሰው አይምሮ በላይ ነው። የክርስቶስ በስሙ ለሚያምኑ እስከምን ድረስ እንደሚታመን የምናይበት የህይወት ታሪክ ወይም ገድል ነው ያለው ሰማዕቱ ቅዱስ ጊዮርጊስና ከገድሉ መሃል ካስታወሳችሁ እንደውም ስራ የሚሰራ አንድ አትናሲያ ነው ካልተሳሳትኩኝ ስሙ በዛ ሰዓት ጠንቋይ የነበረ ንጉስ ዱዲያኖስ አምጥቶት ሰማዕቱ ቅዱስ ጊዮርጊስን በመርዝ እንዲገድልለት ሲጠይቀው የተለያዩ መርዞችን ሰርቶ በላም ሞክሮ ከዛው ለቅዱስ ጊዮርጊስ ሲሰጡት ሰማዕቱ ቅዱስ ጊዮርጊስ አባታችን ስመ ሥላሴን ጠርቶ ሲጠጣው ምንም አልሆነም፣ እንደውም እንደ ፀሐይ ነው የበራውና ይሄንን ስራ የሚሰራው ወይም ጠንቋይ በሚያይበት ጊዜ የቅዱስ ጊዮርጊስ አምላክ እውነተኛ አምላክ ነው ብሎ በስሙ ቢያምን ሰማዕትነትን ተቀብሏልና ይሄ ጠንቋይ በሰዓቱ ለቅዱስ ጊዮርጊስ ምንድነው የጠየቀው? እባክህ ከአምላክህ አማልደኝ ብሎ ሲለምነው ቅዱስ ጊዮርጊስ መሬቱን በእግሩ ሲመታው ሽታው የተለየ ውሃ ወይም ደግሞ ጸበል እንደፈለቀ ከዚያም ሐዋርያው ቶማስ መጥቶ እንዳጠመቀው ያንን ስራ የሚሰራ ሰውና በሰማዕትነት እንዳረፈ ይነገራልና እኔ ሁሉ ጊዜ የሰማዕቱ ቅዱስ ጊዮርጊስ ገድልን ሳነብ ወይም ይሄንን ሳስብ የሚመጣልኝ ሰማዕቱ ቅዱስ ጊዮርጊስ በእግሩ መጥቶ ከመሬት ያፈለቀው ውሃ ወይም ጸበል ሁሉ ጊዜ ከበርሜል ቅዱስ ጊዮርጊስ ጸበል ጋር ይገናኝብኛል። ምክንያቱም የበርሜል ቅዱስ ጊዮርጊስ ጸበል ሄዳችሁ የተጠመቃችሁ ሰዎች ታውቁታላችሁ። ሽታው በጣም የተለየ ነው። እዚህ ከተማ ላይ ወይ ሌላ ቦታ የትም ቦታ ማናውቀው ሽታ የተለየ ሽታ ነውና ከመሬት ስር ነው እሱም የሚወጣው። ያ ጸበል ስንጠመቅ ደግሞ ልክኛም ብዙ ድነት ከክርስቶስ መታረቅ ይሆንልናልና ብዙ ነገር ስለምንማርና ስለምናይ ስለዚህ የቅዱስ ጊዮርጊስ ቃል ኪዳኑ ከዘመን ዘመን እንደዚህ ባይናችን እያየን እኛም ልጆቹ እየመሰከርን እንኖራለንና ቅዱስ ጊዮርጊስ ለሀገር ብቻ ሳይሆን እንደ ግለሰብ ለብዙዎቻችን ብዙ ውለታ ያደረገልን ከዚህም በኋላ የሚያደርግልን አባታችን ነውና ስለዚህ በዓሉን አሁን ሁላችሁም በአቅማችሁ በ5 ብር የሚሆን በ10 ብር የምትችሉትን ስለ አምላከ ቅዱስ ጊዮርጊስ ብላችሁ በስሙ ብትመጸውቱ የነፍስም የስጋም በረከት ታገኛላችሁ፣ ከቃል ኪዳኑ ተሳተፋላችሁና አምላከ ቅዱስ ጊዮርጊስ እንግዲህ የበረከት በዓል የነፍስ በዓል ያድርግልን። መልካም በዓል ይሁንላችሁ። ሁላችንም በጸሎት እንተሳሰብ። ስለነበረን ሰዓት በጣም አመሰግናለሁ። ሚዲያችንን ሰብስክራይብ፣ ሼር ማድረግ እንዳትረሱ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ደህና ሁኑ።